ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረማያ ሐይቅ ዳግም መወለድ የአረንጓዴ አሻራ መርሃ ግብር የተፈጥሮን ጉዳት እያከመ ለመሆኑ ሕያው ማሳያ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የተገኘው ውጤት በመደመር እሳቤ ልማትን ማረጋገጥ ብቻ ሳይሆን የተፈጥሮ ጫናን መቋቋምና መግራት እንደሚቻል ማረጋገጫ መሆኑንም ገልጸዋል። ፍቃዱ በላይ የሐረማያ ሐይቅ ዳግም መወለድ የአረንጓዴ አሻራ መርሃ ግብር የተፈጥሮን ጉዳት እያከመ ለመሆኑ ሕያው ማሳያ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት የሐረማያ ሐይቅ ዳግም መወለድ የአረንጓዴ አሻራ መርሃ ግብር ከሰጣቸው ፍሬዎች አንዱ መሆኑን ገልጸዋል። በ1996 ዓ.ም ሙሉ በሙሉ ጠፍቶ የነበረው የሐረማያ ሐይቅ አረንጓዴ አሻራና በተፈጥሮ ጥበቃ ጥረት ዘዴ ዛሬ ወደ ቀደመ ውበትና ስሪቱ መመለሱን አብራርተዋል። ይህም ስኬት አረንጓዴ አሻራን ለኢትዮጵያ የውሃ አካላትና ለተፋሰስ ልማት ቁልፍ ኢኒሼቲቭነቱን በተግባር ያረጋገጠ መሆኑን ምክትል ጠቅላይ ሚኒስትሩ አመላክተዋል። የአረንጓዴ አሻራ መርሃ ግብር የተፈጥሮ ጉዳት እያከመ ለመሆኑ የሐረማያ ሐይቅ ሕያው ማሳያ ነው ብለዋል። አክለውም ይህ የተገኘው ውጤት በመደመር እሳቤ ልማትን ማረጋገጥ ብቻም ሳይሆን የተፈጥሮን ጫና መቋቋምና መግራት እንደሚቻል ማረጋገጫ መሆኑን ገልጸዋል። በመልእክታቸው ማጠቃለያ ላይ ወደ አካባቢው በደረሱበት ወቅት ለተደረገላቸው አቀባበል ምስጋናም አቅርበዋል። ይህ በእንዲህ እንዳለ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሐረሪ ክልል በነበራቸው ቆይታ እየተከናወኑ የሚገኙ የልማት ትሩፋት እንቅስቃሴዎችንና የኮሪደር ልማት ስራዎችን ተዘዋውረው ተመልክተዋል። ምክትል ጠቅላይ ሚኒስትሩ በቆይታቸው በክልሉ በሌማት ትሩፋት መርሃ ግብር በስፋት እየተተገበሩ ያሉትን የማር፣ የወተት፣ የዶሮና የአሳ መንደሮች የስራ እንቅስቃሴን ጎብኝተዋል። በተጨማሪም በክልሉ የተከናወኑ የሚገኙ የከተማና የገጠር ኮሪደር ልማት ስራዎችን ተዘዋውረው መመልከታቸውም ይታወሳል። በሐረሪ ክልል የተቀናጀ የግብርና ስራም የአርሶ አደሩን ምርትና ምርታማነት በማሳደግ ተጨባጭ ስኬቶች ማስመዝገቡን የክልሉ ግብርና ቢሮ ገለጸም። የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ባለፉት 5 ዓመታት በተቀናጀ የግብርና ልማት ስራ ዘርፍ የተመዘገቡ አበይት ስኬቶችን በሚመለከትም መግለጫ ሰጥተዋል። ዝርዝር አለን። የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ባለፉት 5 ዓመታት በተቀናጀ የግብርና ልማት ስራ ዘርፍ የተመዘገቡ አበይት ስኬቶች በሚመለከት መግለጫ ሰጥተዋል። በመግለጫቸውም በክልሉ በሰብል፣ በአትክልትና ፍራፍሬ፣ በእንስሳት ሀብት ልማት፣ በሌማት ትሩፋትና በተፈጥሮ ሀብት ጥበቃ ላይ ውጤታማ ስራዎች ተከናውነዋል። በክልሉ ከተማና ገጠር ወረዳዎች በሌማት ትሩፋት መርሃ ግብር የእንስሳት ተዋጽኦና የአትክልትና ፍራፍሬ ልማት አበረታች ስራዎች መሰራቱን ገልጸዋል። በተለይም በገጠር ወረዳዎች በመስኖ ልማት የተከናወኑ ስራዎች ምርትና ምርታማነት እንዲጎለበትና የአርሶ አደሩን የምግብ ዋስትና እንዲረጋገጥ ከማስቻል ባለፈ ለገበያ አቅርቦት ከፍተኛ እገዛ ማድረጋቸውን ተናግረዋል። በክልሉ ህብረተሰቡን ባሳተፈ መልኩ የሚከናወኑ የተፈጥሮ ሀብት ጥበቃና እንክብካቤ እንዲሁም የአረንጓዴ አሻራ መርሃ ግብር ተግባራትም ለውጥ እያስገኙ መሆኑን አስታውቀዋል። በሰብል ልማት በተከናወኑ ተግባራትም አርሶ አደሩን ከተረጅነት ወደ ምርታማነት እያሸጋገሩ የሚገኙ ውጤት መመዝገቡን አብራርተዋል። በተለይም በክልሉ የዝናብ እጥረትና በሽታን በመቋቋም በአጭር ጊዜ ምርት የተቀናጀ የግብርና ስራ የሚሰጡ የማሽላና በቆሎ ሰብሎች ምርትና ምርታማነትን ማሳደጉን ገልጸዋል። በቀጣይም የተቀናጀ ግብርና ስራን በማጠናከር የአርሶ አደሩ ምርታማነት የሚያሳድጉ ስራዎች ተጠናክረው ይቀጥላሉ ብለዋል። በክልሉ የገቢ አቅምን ለማሳደግ የተጀመረ የተቀናጀ የገቢ አሰባሰብ ስርዓት ተጠናክሮ መቀጠል እንዳለበት የሐረሪ ክልል ምክር ቤት ቋሚ ኮሚቴ ገለጸም። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን የገቢዎች ቢሮ የ2018 በጀት ዓመት የ9 ወር የስራ አፈጻጸምንም ገምግሟል። ገዛኝ አራኬ የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን ገቢዎች ቢሮ የ2018 በጀት ዓመት የ9 ወር የስራ አፈጻጸም ገምግሟል። የክልሉ ገቢዎች ቢሮ ኃላፊ አቶ ያሲን አብዱላይ ለቋሚ ኮሚቴዎች ባቀረቡት ሪፖርት የተቀመጠውን የገቢ እቅድ ለማሳካት ሰፊ ሪፎርሞች እየተከናወኑ መሆናቸውን ገልጸዋል። በተለይም በገጠር ወረዳዎች ቀደም ሲል ባልተለመደ መልኩ ከእርሻ መሬት የሚፈለገውን ገቢ የመሰብሰብ ስልት መዘርጋቱና ከሊዝ ክፍያ እንዲሁም ከንብረት ግምት ጋር ተያይዘው የሚነሱ ቅሬታዎች በዘላቂነት ለመፍታት እየተሰራ መሆኑን ጠቁመዋል። ይሁን እንጂ ከደረሰኝ ህትመት ጋር ተያይዞ በአገር አቀፍ ደረጃ ያለው እጥረት በስራዎች ላይ የተወሰነ መዘግየት መፍጠሩን ኃላፊው ገልጸዋል። የቋሚ ኮሚቴው ሰብሳቢዎችና አባላት በበኩላቸው የቢሮውን የሪፎርም እንቅስቃሴዎች የሚበረታቱ መሆኑን በመግለጽ በደረሰኝ ባለመስጠት ረገድ የሚስተዋሉ ክፍተቶች ሊፈቱ እንደሚገባ ጠቁመዋል። የግብር የመክፈል ባህልን ለማሳደግ በብዙሃን መገናኛዎች ሰፊ ግንዛቤ ሊፈጠር እንደሚገባ አሳስበዋል። የቢሮ ኃላፊ አቶ ያሲን አብዱላይ ለተነሱት ጥያቄዎች ምላሽ የሰጡ ሲሆን አዲሱን የገቢ አሰባሰብ አዋጅ በቁርጠኝነት ወደ ስራ ለማስገባት በትኩረት እንደሚሰራ ገልጸዋል። በግምገማው ማጠቃለያ ላይ የክልሉ ምክር ቤት የበጀትና ፋይናንስ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ ሳኒ የታቀደውን ገቢ ሙሉ በሙሉ ለመሰብሰብና የውስጥና የውጭ የመልካም አስተዳደር ችግሮችን ለመቅረፍ በመጀመሪያ የተቋሙን የሰው ኃይል አቅም በስፋት መገንባትና ማጠናከር እንደሚገባ የስራ አቅጣጫ አስቀምጠዋል።
በሐረሪ ክልል ውጤታማ የሆነ የመንግስት ግዢና ንብረት ማስወገድ አገልግሎት ይበልጥ ተጠናክሮ ሊቀጥል እንደሚገባም የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀም። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን የመንግስት ግዢና ንብረት ማስወገድ አገልግሎት ሰጪ ጽሕፈት ቤት የ2018 በጀት ዓመት የ9 ወራት የሥራ አፈጻጸምን ገምግሟል። ዘገባው የትዕግስት በለጠ ነው። ሲሳይ ዘሪሁን ዝርዝሩን ያቀርበዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን የመንግስት ግዢና ንብረት ማስወገድ አገልግሎት ሰጪ ጽሕፈት ቤት የ2018 በጀት ዓመት የ9 ወራት እቅድ አፈጻጸምን ገምግሟል። ለቋሚ ኮሚቴ አባላቱ የጽሕፈት ቤቱን እቅድ አፈጻጸም ገለጻ ያደረጉት የጽሕፈት ቤቱ ኃላፊ አቶ አብዱልባሲጥ አቡበከር ለቋሚ ኮሚቴው ባቀረቡት ሪፖርትም ቀደም ሲል ይስተዋሉ የነበሩ የግዢ መዘግየቶችን ለመፍታት ሰፊ ስራዎች መከናወናቸውን ገልጸዋል። ከዚህ በተጨማሪም ግልጽ ጨረታዎችን በአጭር ጊዜ ውስጥ በማጠናቀቅ ቀልጣፋና ጥራት ያለው አገልግሎት ለመስጠት እየተሰራ እንደሚገኝ ተናግረዋል። አክለውም ግዢዎችን በወቅቱ ባልፈጸሙና በዘገዩ አካላት ላይ ተገቢው እርምጃም እንደሚወሰድ አንስተዋል። የቋሚ ኮሚቴው ሰብሳቢዎችና አባላት በበኩላቸው በጽሕፈት ቤቱ እየተከናወኑ ያሉ አበረታች ስራዎችን በመጥቀስ በቀጣይ በትኩረት ሊሰራባቸው የሚገቡ ጉዳዮች ላይ አስተያየቶችን ሰጥተዋል። የሚወገዱ ንብረቶችን በፍጥነት ወደ ሀብት ለመቀየር ከአጋር አካላት ጋር በቅንጅት መስራትና የህዝብ ቅሬታን ለመፍታት የተገልጋዮችን የእርካታ ደረጃ በየጊዜው መመዘን እንደሚገባም አመላክተዋል። የግዢ ስርዓቱን ይበልጥ ዘመናዊ ለማድረግ ቴክኖሎጂን በመጠቀም በኦንላይን ለማከናወን ዝግጅት መደረግ አለበትም ሲሉ አንስተዋል። በግምገማ ማጠቃለያ መድረኩ የክልሉ ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ ሳኒ እንደገለጹት አሰራሮችን ሙሉ በሙሉ ከብልሹ አሰራር የጸዱ በማድረግና ውጤታማ የሆነ የመንግስት ግዢና ንብረት ማስወገድ አገልግሎትን ይበልጥ ማጠናከር እንደሚገባም አቅጣጫን አስቀምጠዋል። በሐረሪ ክልል ባለፉት 5 ዓመታት የሴቶችና ህጻናትን እንዲሁም ወጣቶች ሁለንተናዊ ተጠቃሚነትን ከማረጋገጥ አኳያ ተጨባጭ ስኬቶች መመዝገባቸውን የክልሉ ሴቶችና ህጻናት ወጣቶች ጉዳይ ቢሮ ገለጸ። የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሂድ ባለፉት 5 ዓመታት በሴቶች ህጻናትና ወጣቶች ዘርፍ የተመዘገቡ ስኬቶችን በሚመለከትም መግለጫ ሰጥተዋል። ቤተልሔም ደሴም በሐረሪ ክልል ባለፉት 5 ዓመታት የሴቶች የህፃናትና ወጣቶች ሁለንተናዊ ተጠቃሚነትን ከማረጋገጥ አኳያ ተጨባጭ ስኬቶች መመዝገባቸውን የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ገልጿል። የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሂድ ባለፉት 5 ዓመታት የሴቶች ህጻናትና ወጣቶች ዘርፍ የተመዘገቡ አበይት ስኬቶችን በሚመለከት መግለጫ ሰጥተዋል። በመግለጫቸውም በክልሉ ባለፉት ዓመታት የሴቶች የህፃናትና የወጣቶች ሁለንተናዊ ተጠቃሚነትን ከማረጋገጥ አኳያ ተጨባጭ ውጤቶች መመዝገባቸውንም ገልጸዋል። በእነዚህ ዓመታት 26241 ወጣቶችና ሴቶች በተለያዩ ተቋማት እንዲሁም ተደራጅተው ወደ ስራ እንዲገቡ እድል መፈጠሩን ጠቁመዋል። ከበጎ ፍቃድ አገልግሎት ጋር ተያይዞ በክረምት የበጎ ፍቃድ አገልግሎት 46200 ወጣቶችን በማሳተፍ 216156 የህብረተሰብ ክፍሎች በበጎ ፍቃድ መርሃ ግብር ተጠቃሚ ማድረግ መቻሉን ገልጸዋል። ከተከናወኑ የበጎ ፍቃድ አገልግሎቶች ውስጥም አረጋውያንና የአቅመ ደካማ ዜጎችን ማህበራዊና ኢኮኖሚያዊ ችግሮችን በመቅረፍ ረገድ ተጨባጭ ለውጥ ማምጣቱን ገልጸዋል። በክረምት የበጎ ፍቃድ አገልግሎት 402 ሚሊዮን 802904 ሚሊዮን ብር የሚገመት የበጎ ፍቃድ አገልግሎት ተግባራት መከናወናቸውን ጠቁመዋል። በዚህም 398 የአቅመ ደካሞችን መኖሪያ ቤት በመገንባትና በማደስ ለአረጋውያንና ለአቅመ ደካማ ዜጎች ማስረከብ ተችሏልም ብለዋል። ሴቶች በክልሉ ቁልፍ ተቋማትን በብቃት እየመሩ እንደሚገኙ ያነሱት ኃላፊዋ ይህም ሴቶች ለተሳትፎ ብቻ ሳይሆን በተግባር ውጤታማነታቸውን እንዲያረጋግጡ አስችሏልም ነው ያሉት። ከዚህ በተጨማሪም የሴቶችንና ወጣቶችን የፖለቲካ ተሳትፎ ከማሳደግ አኳያ በተሰሩ ሰፋፊ ስራዎች ተጨባጭ ስኬቶች ተመዝግበዋልም ብለዋል ቢሮ ኃላፊዋ። በቀጣይም በሴቶች ህጻናትና ወጣቶች ዘርፍ የተመዘገቡ ስኬቶችን ለማስቀጠል በትኩረት ይሰራልም ብለዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን እንደቀጠሉ ናቸው። በምስራቅ ኢትዮጵያ ወሰን አካባቢዎች ላይ ችግር እንዳይከሰት ህገወጥ የኮንትሮባንድ ዝውውር ለመቆጣጠር የአሸባሪው የሸኔን ቡድን ከስሩ ለማጥፋትና ቀጣይ በቀጠናው ሰላም ለማስፈን ምቹ ሁኔታዎችን መፍጠር በሚሉ ርዕሶች ጉዳይ ዙሪያ ውይይት ተካሂዷል። ውይይቱን የመሩት የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጄኔራል ፍቃዱ ጸጋይ የሀገራችን እድገትና ልማት የማይፈልጉ የውጭ ጠላቶች የውስጥ ባንዳዎችን በመጠቀም በቀጠናው ትርምስ እንዲፈጠርና
ሰላም እንዳይረጋገጥ መስራት የሁል ጊዜ ምኞታቸው መሆኑን ተረድተን የቀጠናውን ሰላም በጋራ መጠበቅ ይገባናል ብለዋል። የምስራቅ ኢትዮጵያ ቀጠና የሀገራችን ወጪና ገቢ የሚካሄድበት በመሆኑ መስመሩን ለማስተዋወል የሚጥሩ በአካባቢው የሚገኙ ህብረተሰቦችን እንዲጋጩ የሚያደርጉ እንዲሁም በአቋራጭ ለመበልጸግ የሚጥሩ ህገወጥ ኮንትሮባንድ ነጋዴዎችን ለህግ ማቅረብ የጸጥታ ኃይሉ ሌት ተቀን ዋጋ እየከፈለ መሆኑን አንስተዋል። ቀጠናውን የአሸባሪዎች መናኸሪያ ለማድረግ የሚጥሩ ጸረ ሰላም ኃይሎችን በመደምሰስና የነሱ ሎጂስቲክ ከምንጩ በማድረግ እንዲሁም የጠላት ሴልን በመመንጠር ከህዝቡ ጋር በጋራ መስራት እንደሚያስፈልግም አስገንዝበዋል። የውይይቱ ተሳታፊዎችን የምስራቅ እዝ በቀጠናው የተለያዩ ቦታዎች ላይ ኦፕሬሽኖችን በመስራት የሸኔን ኃይል ለማጥፋት እንዲሁም በወሰን አካባቢዎች የሚነሱ ችግሮችን በሰላማዊ መንገድ በመፍታት በቀጠናው ሰላማዊ ንግድ እንቅስቃሴ እንዲከናወን እያደረገ መሆኑንም ገልጸዋል። ተላላፊ ያልሆኑ በሽታዎች በሰውና በማህበረሰብ በሀገር ኢኮኖሚ ላይ የሚያደርሱት ተጽዕኖ ከፍተኛ መሆኑን የዘርፉ የሕክምና ባለሙያዎች ገለጹ። እነዚህም በሽታዎች በዘላቂነት ለመከላከል ህብረተሰቡ የአኗኗር ዘይቤውን ሊያስተካክልና የመከላከል ስራ ላይ በትኩረት ሊሰራ እንደሚገባ ተገልጿል። የአብስራ አሰግድ ዝርዝር አላት። በአሁኑ ወቅት ተላላፊ ባልሆኑ በሽታዎች ሳቢያ የሚከሰተው የሞት መጠን ተላላፊ ከሆኑ በሽታዎች ይልቅ ከፍተኛ ደረጃ ላይ መድረሱን የዓለም ጤና ድርጅት መረጃዎች ያሳያሉ። ከሀረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የሕክምና ባለሙያ ዶክተር ኢማድ ከማል እንደገለጹት እንደ ልብ ህመም፣ የደም ግፊት፣ ካንሰር፣ ስኳርና ስር የሰደዱ የመተንፈሻ አካላት በሽታዎች በዓለም አቀፍ ደረጃ የሰዎችን ህይወት በመቅጠፍ ረገድ ዋነኛ ስጋቶች መሆናቸውን ገልጸዋል። ተላላፊ ያልሆኑ በሽታዎች ምንላቸው ያው ብዙ ናቸው። ከነዙ እንደ ዋኝነት የሚጠቀሱት አንደኛው የስኳር በሽታ ነው፣ ዳያቤቲክስ ሜላይተስ ምንለው ማለት ነው። ሁለተኛው ደግሞ ሃይፐርቴንሲቭ የግፊት በሽታ ወይ ደግሞ እሱን የሃይፐርቴንሲቭ የሚያመጣው ካርዲዮቫስኩላር ዲዚዝ ምንላቸው ማለት ነው። የልብና የደም ስር በሽታዎች ምንላቸው ከነሱ ውስጥ ደግሞ አንዱ ምን ያካትታል? የልብ በሽታ ሀርት አታክ እንደ ማዮካርዲያል ኢንፍራክሽን ምንለው አለ፣ ስትሮክ ምንለው እነሱን ያካትታል። ሌላ ደግሞ ተላላፊ ያልሆነ ውስጥ የሚገባው ክሮኒክ ላንግ ዲዚዝ ምንላቸው አሉ፣ እነ ሲኦፒዲ እነሱንም ያካትታል። ግን ከነዚህ ሁላ እንደ ሀገርም ሆነ ትልቅ ቦታ የሚወስዱ ከተላላፊ እንደ ኢኮኖሚካሊም ሆነ ሰው ላይም ደግሞ ጉዳት ከሚወስዱ ምንላቸው ሁለቱ ናቸው፣ እንደ ትልቅ እንሰራበትም ማለት ነው። እሱም ግፊትና የስኳር በሽታ ይሆናሉ ማለት ነው። በርደኑን ስናይ በጣም ግሎባሊ ማለት ነው በጣም ሀይ ከሚባሉ ናቸው። ይሄ ኤንሲዲ ባጭሩ ነን ኮሚኒካብል ዲዚዝ ምንላቸው ማለት ነው። 74% ግሎባል ዴዝ ኮዝ እነሱ ናቸው ይባላል አስዩ ማለት ነው። እና ይሄን ያህል በአመት 74% በህዝብ ከሚሞቱበት ከበሽታው 74% የሚሆን የሚጠጋ በእነዚህ ምክንያት ነው ዴዙ ማለት ነው። የከተማዎች መስፋፋት፣ ጤናማ ያልሆነ የአኗኗር ዘይቤና አመጋገብ፣ የአካል ብቃት እንቅስቃሴ አለማድረግ፣ አልኮልና ትንባሆ ማዘወተር ለእነዚህ በሽታዎች መባባስ እንደ ዋነኛ ምክንያትም ይጠቀሳሉ። በሽታዎቹ ቀደም ሲል በእድሜ በገፉ ሰዎች ላይ በብዛት ይስተዋሉ የነበረ ቢሆንም በአሁኑ ወቅት ግን በሁሉም የእድሜ ክልል ውስጥ የሚገኙ ዜጎች በማጥቃት ላይ መሆናቸውን ዶክተር ኢማድ አስረድተዋል። ህብረተሰቡ ጤናማ አመጋገብን በመከተል ከአልኮልና ከትንባሆ በመራቅ አላስፈላጊ የሰውነት ክብደት በመቀነስና እንቅስቃሴ በማድረግ በሽታዎቹን ቀድሞ መከላከል እንደሚችል ባለሙያው ጠቁሟል። በተለይም የመመርመር ባህል ማሳደግ በሽታውን በጊዜ ለይቶ ለማከም ወሳኝ መሆኑን የተናገሩት ዋናው ይሄ ነው። አብዛኛው አሁን እኛ ላይ ደግሞ በተለይ እንደ ታዳጊ ሀገር ከምንላቸው ዋና ደግሞ የሚፈልገው በሽታ ከመምጣቱ በፊት መከላከል ላይ ነው። እነዚህ ተላላፊ ያልሆኑ በሽታ ጥሩነቱ አብዛኛው መከላከል የምንችላቸው ናቸው አብዛኛው። እና ዋና ደግሞ ከሱ ምንለው የአኗኗር ዘይቤ ነው። ለዛ ነው ድሮ አሁን እንደ ድሮ ሰው ስኳር በሽታ፣ ግፊት የውጭ ሀገር በሽታ ተብሎ ነበር የሚታየው። የኛ ህዝብም እንደዛ ነበር አንደርስታንድ የሚያደርገው። ግን አብዛኛው 2/3 የሚሆነው ሎው ኢንከም እና ሚድል ኢንከም የሚሉ ሀገር ውስጥ ነው ያለው። እና ለእኛ ደግሞ አሁን ወደ ከተሜነት እየሄድን ስለሆነ አኗኗር ዘይቤስ በተቀየረ ቁጥር ያ በሽታ ደግሞ ፕሪቫለንሱ እየጨመረ ይሄዳል። እና ዋና መከላከል የምንችልበት የአኗኗር ዘይቤ መቀየር ነው። አንደኛው ምንድነው? እንቅስቃሴ ነው። እንቅስቃሴ ለግፊትም ሆኖ ለስኳር በጣም ትልቅ ጠቃሚ በሚለው በጣም በብዙ ፐርሰንት ወደ ይሄ መፈጠሩን ሊቀንስ የሚችለው አንዱ እንቅስቃሴ እና ብዙ ጊዜ ሪኮመንድ የሚደረገው እንቅስቃሴ ቢያንስ በሳምንት 5 ጊዜ 5 ቀን ሰው ኤክሰርሳይዝ ቢያደርግ፣ ኤክሰርሳይዝ ስንል ግዴታ ትላልቅ ስፖርት ማለት አይደለም። ኢቭን ወክ ማድረግ ራሱ እንደ ኤክሰርሳይዝ ይታያል። ለ30 ደቂቃ ጊዜ ወክ ማድረግ አንዱ የምንቀንስበት መንገድ ነው። ሁለተኛ ያበላላችን ዘይቤ ነው። አሁን ብዙ ጊዜ ግፊት ስንል አብዛኛው ኮዙ አንድ ምክንያት የለውም።
ግን ሪስክ ፋክተር ከሚባሉ አንደኛው ምንድነው ሳልት ኮንሰፕሽን ነው የጨው እና ይሄን ጨው ምግብ በመቀነስ አንደኛ ግፊትን መቀነስ እንችላለን። ወደ ስኳር ደግሞ ስንመጣ የስኳር ያለው ምግቦች ናቸው እነዚህ የአብዛኛው አሁን ምግብ ላይ ምን መክራቸው እኛ ጋር አሁን ያሉ ክትትል ላይ ያሉትን ምግባቸው ላይ ቢያንስ ግማሹ አታክልት ቢሆን ይመረጣል። የአታክልት ምግብ ማለት ነው። ይሄ ቅባት ያልበዛበት ፋቲ ፉድ የሚባለውን አለማብዛት፣ ፋይበር ኮንቴኒንግ ፉዶችን እንመክራለን። እነዚህ በሽታዎች አምራች የሆነውን የማህበረሰብ ክፍል በማጥቃት ረገድ የሚያስከትሉት ኪሳራ ከፍተኛ በመሆኑ ችግሩን ለመከላከል ሁሉም አካላት የተቀናጀ ድርሻቸውን እንዲወጡ ዶክተር ይማር ጥሪ አቅርበዋል። ህብረተሰቡ ስለ በሽታዎቹ አስከፊነት ተገቢውን ግንዛቤ በመጨበጥ ቅድመ ጥንቃቄ ሊያደርግ እንደሚገባም አሳስበዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል የተዘጋጀው ሀገራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ተካሄደ። በሌላ ዜና ደግሞ በሀገሪቱ አብዛኞቹ አካባቢዎች ላይ የምርጫ ለማካሄድ አስቻይ ሁኔታዎች መኖራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ የክትትል ቡድኖች ሪፖርት አመለከተ። የሚሉትና ሌሎችንም ጨምረን በሀገር አቀፍ ጉዳዮቻችን ይዘናቸዋል። ሌኒሽ መልስ አቀርባቸዋለች። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል የተዘጋጀው ሀገራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተካሂዷል። ኢትዮጵያ የልማት ትልሞቿን እንዲሁም ስኬቶቿን በመረጃና በአህዛዊ ማስረጃ መሰነድ ከጀመረች መሰነባበቷን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ይህ እርምጃ ኢትዮጵያ ከዚህ ቀደም በሌሎች በሚደገፉና በተበታተኑ የመረጃ ቋቶች ላይ የነበራትን ሙሉ ጥገኝነት ለመቅረፍ ያሳየችውን ከፍተኛ ቁርጠኝነት ማረጋገጫ መሆኑን አመልክተዋል። ይህ አዲስ ምዕራፍ የሀገሪቱን የመረጃ ሉዓላዊነት በተግባር በማረጋገጥ ኢትዮጵያ በራሷ መረጃ ላይ ተመስርታ እንድትወስንና የራሷን የልማት መስመር እንድትተልም አስችሏታል። በዚህም መሰረት በዛሬው ጉባኤ ላይ የኢትዮጵያ ስታትስቲክስ ልማትና የመረጃ ሉዓላዊነት ጉዞ ያመጣቻቸው ስኬቶችና የወደፊት አቅጣጫዎች በጥልቀት እንደተዳሰሱ ጽህፈት ቤቱ ገልጿል። ዘገባው የኢዜአ ነው። በሀገሪቱ አብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩን የኢትዮጵያ ብሔራዊ ምርጫ ቦርድ የክትትል ቡድኖች ሪፖርት አመላከተ። ቦርዱ ስምሪት የተሰጣቸው የክትትል ቡድኖች ሰባተኛው ጠቅላላ ምርጫ የሚካሄድባቸውን አካባቢዎች የጸጥታ ሁኔታን በተመለከተ ዝርዝር ሪፖርት አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ የሚካሄድባቸውን አካባቢዎችን የጸጥታ ሁኔታ በተመለከተ ከክልሎችና ከከተማ መስተዳድሮች እንዲሁም ከፖለቲካ ፓርቲዎችና ሌሎች ባለድርሻ አካላት ጋር ውይይት ሲያደርግ መቆየቱ ይታወሳል። በተጨማሪም ተጨባጭ የጸጥታ ሁኔታን ለመገምገም ከፖለቲካ ፓርቲዎች ከሲቪል ማህበረሰብ ድርጅቶችና ከቦርዱ የተውጣጣ የክትትል ቡድን ማሰማራቱ ይታወቃል። የስምሪት ቦርዱ ሪፖርቱን ለቦርዱና ለባለድርሻ አካላት ያቀረበ ሲሆን በአብዛኞቹ አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩን አረጋግጠዋል። በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ ቢኖርም አሁንም ትኩረት የሚሹ ቦታዎች እንዳሉ አመልክተዋል። የክትትል ቡድኑ ከጸጥታ ሁኔታ በተጨማሪ የየአካባቢዎቹ ፓርቲዎች በነጻነት ተንቀሳቅሰው ስራዎቻቸውን በመከወን አንጻር ያለውን ሁኔታ ገምግመዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት መድረኩ የክትትል ቡድኑ ባቀረበው ሪፖርት መሰረት ቀጣይ አቅጣጫ ለማስቀመጥና የባለድርሻ አካላትን ሚና በተመለከተ ለመወያየት ያለመ ነው። በመድረኩ ስለ ጸጥታ መዋቅራዊ ተግዳሮቶች እንዲሁም መወሰድ ስላለባቸው የእርምት እርምጃዎች ውይይት መደረጉን ቦርዱ አስታውቋል። ኢትዮጵያ ተወዳዳሪና ዘላቂነት ያለው የቱሪዝም መዳረሻ ናት ሲሉ በቱሪዝም ሚኒስቴር ስትራቴጂ ጉዳዮች አማካሪ ቴዎድሮስ ደርበው ገልጸዋል። አቶ ቴዎድሮስ ለፋና ፖድካስት እንዳሉት በቱሪዝም ዘርፍ ተወዳዳሪነትና ዘላቂነት ወሳኝ መስፈርቶች ናቸው። ተወዳዳሪነት ሲባል ምቹ፣ ተመራጭና ተደራሽ የቱሪዝም መስህቦችና ለቱሪዝም የተመቸ ማህበረሰብ መኖር ሲሆን ይህም የአገልግሎት ጥራት፣ ቅልጥፍናና የመስህብ ብዝሃነትን ያካትታል ብለዋል። የቱሪዝም መዳረሻዎች ተፈጥሯዊና የባህል መገለጫዎችን በመጠቀም ለቀጣዩ ትውልድ ማቆየት መቻል ለዘላቂ ቱሪዝም ወሳኝ መሆኑን አስረድተዋል። በቱሪዝም መስህቦች አካባቢ የሚኖሩ ህዝቦች ከዘርፉ ተጠቃሚ መሆናቸው መዳረሻውን በመጠበቅና በመንከባከብ ረገድ ቁልፍ ሚና እንዳለው አንስተዋል። በቱሪዝም ሀብት ብዝሃነት የአፍሪካ ቁንጮ የሆነችው ኢትዮጵያ ቁጥር 1 ተመራጭ መዳረሻ እንድትሆን የተጀመረው የመሰረተ ልማት ማስፋፋትና ጥራት ያለውን አገልግሎት ማቅረብ ትኩረት ሊሰጠው እንደሚገባ አስገንዝበዋል።
በኦሮሚያ ክልል በ2018-19 የመኸር ምርት ዘመን 392 ሚሊዮን ኩንታል ምርት ለመሰብሰብ መታቀዱን የክልሉ ግብርና ቢሮ አስታውቋል። በቢሮ የኮሚኒኬሽን ዳይሬክተር አቶ እንዳሻው ጀማነ ለአዲስ ዘመን ጋዜጣ እንደገለጹት በመጪው የመኸር ወቅት 11 ሚሊዮን 117 ሺህ ሄክታር መሬት በማልማት 392 ሚሊዮን ኩንታል ምርት ለማግኘት ታቅዶ ሰፊ ንቅናቄ ተጀምሯል። እስካሁንም 5.9 ሚሊዮን ሄክታር መሬት ታርሶ ለዘር ዝግጁ መሆኑን የገለጹት ዳይሬክተሩ ከዚህም ውስጥ 1.18 ሚሊዮን ሄክታር የሚሆነው እንደ በቆሎና ማሽላ ባሉ ረጅም ጊዜ በሚወስዱ ሰብሎች መሸፈኑን አስረድተዋል። ምርትና ምርታማነትን ለማሳደግ ከ832 ሺህ ኩንታል በላይ የአፈር ማዳበሪያና ከ55 ሺህ ኩንታል በላይ ምርጥ ዘር ለአርሶ አደሩ እንዲደርስ መደረጉን ያነሱት ዳይሬክተሩ ከዚህ በፊት በመኸር ለማ የነበረውን መሬት ከ6.3 ሚሊዮን ሄክታር አሁን ላይ 11 ሚሊዮን ሄክታር መሬት መድረሱን አብራርተዋል። ዳይሬክተሩ በሀገር ደረጃ የምግብ ዋስትናን ሊያረጋግጡ በሚችሉ እንዲሁም ከውጭ የሚገቡ ምርቶችን የሚተኩ እንደ ስንዴ፣ ማሽላ፣ ጤፍ፣ የብቅል ገብስና ሩዝ ሰብሎች ላይ ትኩረት አድርጎ በመስራት በስፋት እየተመረተ ነው ብለዋል። የዘይት ፋብሪካዎችን ግብዓት ለማሟላት ሱፍ፣ ኑግ፣ ተልባ፣ ለውዝና ሶያቢን ላይ ትኩረት ተደርጎ የተሰራ መሆኑንም አስረድተዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ተሻግረናል። በያዝነው የፈረንጆቹ ዓመት 2026 የኤልኒኖ አየር ንብረት ክስተት ሊያጋጥም እንደሚችል ተጠቆመ። በአፍሪካም ቀንድ እርጥብ አየር ወቅት ሊበዛ እንደሚችልም የተገመተ ሲሆን በጥቅሉ ሀገራት የቅድመ ጥንቃቄ እርምጃ እንዲወስዱ ዓለም አቀፍ ተቋማት አሳስበዋል። ዘገባው የሲጂቲኤን ነው። ባህር ጠንክር ያቀርበዋል። ኤልኒኖ ክስተት ማለት በፓሲፊክ ውቅያኖስ ባህር ጠረል ላይ የሚከሰት የሙቀት መጨመር ሲሆን ይህም በ2 ወይም በ7 ዓመት አንዴ የሚፈጠር ተፈጥሯዊ ክስተት ነው። በዚህ ክስተት ምድራችን ከተለመደው በላይ ወይም ዝቅተኛ የዝናብ መጠን ስርጭት እንዲከሰትባት የሚያደርግ የተፈጥሮ የአየር መዛባት ነው። ኤልኒኖ በአንዳንድ ሀገራት ድርቅ፣ በሌሎች ደግሞ ከፍተኛ ዝናብ እንዲኖር ምክንያት ይሆናል። በ2026 ምድራችን ኤልኒኖ ሊከሰትባት የሚችልበት አጋጣሚ የሰፋ በመሆኑ ሀገራት የቅድመ ጥንቃቄ እርምጃዎች ሊወስዱ እንደሚገባ ዓለም አቀፍ ሜትሮሎጂ ድርጅት WMO እና የተባበሩት መንግስታት ድርጅት አስታውቋል። የዘንድሮ የፈረንጆቹ 2026 የምድራችን ከፍተኛ ሞቃቱ ዓመት የሚሆንበት አጋጣሚ የሰፋ ሊሆን እንደሚችልም ተጠቅሷል። WMO ባሳለፍነው ወር በፓሲፊክ ውቅያኖስ ባህር ጠረል ሙቀት መጨመር እየተስተዋለ በመሆኑ በያዝነው ግንቦትና ሐምሌ ወራት ኤልኒኖ ሊከሰት የሚችልበት እድል ከፍተኛ መሆኑ ጥናቶችና መረጃዎች ጠቁሟል ብሏል። ይህ ኤልኒኖ በቀጣይ ወራት ከተከሰተም የበርካታ ሀገራት የዝናብ ስርጭት ሁኔታ ይለወጣል ማለት ነው። በአፍሪካ ቀንድና በደቡብ አሜሪካ ሀገራት ዝናብ አዘል እርጥበታማ ወቅት ሊኖር እንደሚችል ሲገመት፣ በኢንዶኔዥያና በአውስትራሊያ ደግሞ ደረቅ የአየር ንብረት ሊፈጠር እንደሚችል ተገምቷል። በተመሳሳይ ሁኔታም በአትላንቲክና በሜዲትራኒያን ባህር ጠረሎች ላይ በዘንድሮ ዓመት የሙቀት መጠን መጨመር የተስተዋለ በመሆኑ በአውሮፓ ሀገራትም የተራዘመ የሙቀት ወቅት ሊፈጠር እንደሚችልም ተነግሯል። WMO ምክትል ኃላፊ ኮባሬት ሀገራት ይህ የአየር ንብረት መዛባት ሊያስከትለው ለሚችለው ሰብአዊ ችግር ከወዲሁ የቅድመ ጥንቃቄ መፍትሄ ስራዎች ሊተገብሩ እንደሚገባ መክሯል። ሀገራት በቀጣይ ዓመት የግብርና የውሃና የኤነርጂ ሀብታቸው ላይ ተጽዕኖ እንዳይገጥማቸው ከወዲሁ መፍትሄ ማበጀቱ ወሳኝነት እንዳለውም ኃላፊው ገልጿል። የቅድመ ማስጠንቀቂያ መረጃ ለሁሉም የሚለው መርህ ተመድና አጋሮቹ በጽኑ እንደሚደግፉትም በዚሁ አጋጣሚ ጠቅሷል። ይህ በተመለከተም ሀገራችን ኢትዮጵያ በሜትሮሎጂ ኢንስቲትዩት ተቋማና በአደጋ ስጋት አመራር ኮሚሽን ዘርፏ በኩል በርካታ ስራዎችን በማከናወን ላይ እንደምትገኝም ይታወቃል። ስፖርታዊ ዜናዎቻችን ጋር ደርሰናል። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድን ለስድስተኛው ተከታታይ ጊዜ የፕሪሚየር ሊግ ሻምፒዮን መሆን ችሏል። ወደ ባህር ማዶ ስንሻገር ደግሞ በ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ኖቲንጋም ፎረስትን 3-2 በሆነ ውጤት ማሸነፍ ሲችል የቡድኑ አምበል ብሩኖ ፈርናንዴዝ 20 የጎል ኳሶችን አመቻችቶ ማቀበል ችሏል። ከዚሁ ከእንግሊዝ ፕሪሚየር ሊግ ጉዳይ ሳንወጣ የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት በወሳኝ ሰዓት ላይ የሚገኘው አርሰናል ዛሬ በሜዳው ከበርንሌ ጋር የሚያከናውነው ጨዋታ ተጠባቂ ነው የሚሉትን ዘገባዎች ናትናኤል ሙሉጌታ ያቀርባቸዋል። በሲቢ ሴቶች ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር በትናንትናው ዕለት ሲደረግ ተጠባቂ ጨዋታ ኢትዮጵያ ንግድ ባንክ ከኢትዮጵያ ኤሌክትሪክ ያገናኘው መርሃ ግብር በኢትዮጵያ ንግድ ባንክ 2-0 አሸናፊነት ተጠናቋል። ሁለቱ ቡድኖች የመጀመሪያ አጋማሽ ጨዋታቸውን 0-0 የተጠናቀቀ ሲሆን
በሁለተኛው አጋማሽ ሙሽ ዳንኤልና ረዴት አስረሳኝ ባስቆጠራቸው 2 ግቦች ንግድ ባንክን አሸናፊ ማድረግም ችለዋል። በውድድር አመቱ የንግድ ባንክ ቀጥተኛ ተፎካካሪ የነበረው ኢትዮጵያ ኤሌክትሪክ በመጨረሻ ቀን በደረሰበት ሽንፈት ዋንጫውን ሊያጡም ችለዋል። 69 ነጥብ በመሰብሰብ የሊጉን ሻምፒዮን መሆን የቻሉት ኢትዮጵያ ንግድ ባንኮች በሊጉ ታሪክ በከፍተኛ ነጥብ ያጠናቀቁ ብቸኛ ክለብም ያደርጋቸዋል። ሊጉ ከተጀመረ 2004 ዓ.ም ንግድ ባንክ ለ9 ጊዜ ሻምፒዮን መሆን ሲችሉ ለተከታታይ 6ኛ ዓመታትም ባለድል መሆናቸውን አረጋግጠዋል። የክለቡ አሰልጣኝ ብርሃኑ ግዛቸው የኢትዮጵያ ሴቶች ፕሪሚየር ሊግ በአሰልጣኝነት 9 ጊዜ በማሸነፍ ታሪክን በእጃቸው ላይ መጻፍም ችለዋል። የኢትዮጵያ ኤሌክትሪክ ተጫዋች ዳግማዊት ሰለሞን በ24 ግቦች የሊጉ ከፍተኛ ግብ አስቆጣሪ መሆን ችላለች። Member of Mikel Arteta's FA Cup winning side 5 years ago and returns Perry perhaps with a point to prove. መድፈኞቹ የ2025-26 የፕሪሚየር ሊግ ዘመን የመጨረሻ የሜዳ ጨዋታቸውን ለማድረግ ከበርሊን ጋር በኤምሬት ስቴዲየም የሚገናኙ ይሆናል። ለዋንጫ ፍልሚያ የጨዋታ ለባለሜዳዎቹ ፍጹም ወሳኝ ነው። ባለፈው ሳምንት በዌስትሃም ላይ ከተመዘገበው የአስጨናቂ የ1-0 ድል በኋላ የሚካኤል አርቴታው ቡድን ስብስብ ከ2 ዓመታት በኋላ ለመጀመሪያ ጊዜ ፕሪሚየር ሊጉን ዋንጫ ለማሳካት እጅግ ተቃርቧል። በቀሩት 2 ጨዋታዎች 6 ነጥቦችን ማሳካት ለአርሰናል ዋንጫ ባለቤትነት ለመሆን በቀጥታ የሚያረጋግጥበትንም እድል ያመቻቻል። የዋንጫው ተቀናቃኝ ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ በሁለተኛነት ደረጃ ላይ መቀመጥ ችሏል። ወረቀት ላይ በርንሌ አስቀድመው መውረዳቸውን ያረጋግጡ ሲሆን ቀላል ተጋጣሚ እንደማይሆኑላቸውም እየተነገረ ይገኛል። ጨዋታው ምሽት 4 ሰዓት ሲል በኤምሬት ስቴዲየም የሚጀምር ይሆናል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበረውን ዜናዎች ተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔን በዚያ አጠናቀቅኩ። ጤና ይስጥልኝ።